السلام عليكم ورحمة الله وبركاته فضيلة الشيخ መውሊድን ባለማክበራችን የተነሳ ወይ ደግሞ መውሊድን ማናከብር ይህ ከረሱል ሰለላሁ ዐለይሂ ወሰለም ሱና አይደለም ብለን ባለማክበራችን የተነሳ እናንተ ረሱልን ሰለላሁ ዐለይሂ ወሰለም አትወዱም ይሉናል። ይህ እንዴት ይታያል? ማሻአላህ ነው። እንደው በገዛ አላህ እንዲያለው ሰውዬ በዚህ እንኳን አያዋጣችሁም። እኛን በማስረጃ የመውሊድ መሽሩዕ ነው ለማለት በማስረጃ መጣለህ የሚል ሰው ሁሉ ውሸታም ነው። እንደ አይሳካለት ተስፋውን ይቁረጥ። በፈለገው መንገድ በሌላ በኩል ማስፈራራት ይችላል። ዱላ ካለው ዱላ ምን ታለው የፈለገውን ያብል። በማስረጃ ግን ንሱስ الاسلام መውሊድ መሽሩዕ ነው ለሚለው በጭራሽ አያሰድም። እንደዚህ ደግሞ የሚያረጉትም ጃሂሎች ወይም ደግሞ ኖርባዎች አወናባጆች ናቸው። በጣም ትልልቅ ዓሊም የሚባሉ አሉ የመውሊድ ሰዎች። እነዛ ሁሉ ያቃሉ ቢድዓ መሆኑን በግልጽ ነው የሚናገሩት። ቢሆንም ቢድዓተን ሐሰና የሚል ስም ይሰጡታል ለማጠጋጋት ማለት ነው እንጂ መሽሩዕ ነው የሚልማ ማንም አልጻፈም እስካሁን ድረስ የለም ማለት ነው። አንተ የተባለው ሁሉ የመውሊድ ሰው ትልልቅ ሰው ዒልም ካላቸው ቢድዓ መሆኑን በመሰረቱ አይክዱም። ተታች ያለው ግን ያው እነሸገሌ ካደረጉት ብሎ እንደም ዋጅብ ነው ወደሚለው ይቀጥላል ማለት ነው። ስለዚህ በወደም ባስረጃ ለመደራደር ከመጣችሁ አማያዋጣ ማያሰድ መንገር ነው። አጠቃላይ ዝርዝሩ ሳንገባ ነብዩ መውደድ የሚባለው ነገር መውደድ ምን ያስከትላል? አላህ ኢን ኩንቱም ተሕቡነ አላህ ፈተቢዑኒ ይሕቢብኩም አላህ በቁርአን እኮ እናምናለን እያልን ነው ሁላችንም። እናንተም የምታምኑ ከሆነ እንደው በፍቅር ተበለጣችሁንም እንዲያላችሁት ይሁንላችሁ። ግን ነጥብ እኮ አለ፣ የፍቅር መለያው መመዘኛ አለን እኮኛ በቁርአን ውስጥ። ኢን ኩንቱም ተሕቡነ አላህ ፈተቢዑኒ ይሕቢብኩም አላህ እያለ ነው አላህ። ይሄ አላህ ቃል ነው እና አላህን የምታከብሩ ከሆናችሁ አላህን የምታፈቅሩ ከሆናችሁ የዚህ ማረጋገጫው ነብዩን መከተል ነው እያለ ነው። ነብዩን መከተል ማለት ነው ኢያኩም ወሙህደሳቲል ኡሙር እያሉ እኮ ነው። እኔ ባለሁበት ጊዜ ያልተሰራ ያልተወራ ነገር ፈጥራችሁ እንዳታመጡ ተጠንቀቁ። መን አህደሰ ፊ አምሪና ማ ለይሰ ሚንሁ ፈሁወ ረድ። በዲናችን ዛሬ የሌለን ነገር ነገ ፈጥሮ ያመጣ ሰው ውድቅ ነው ይመለስበታል እንጂ አንቀበለውም። ለምን አልየውም አክመልቱ ለኩም ዲነኩም እያለ ነው አላህ በሐጀተል ወዳ አረፋ ላይ። በዛሬው ዕለት እስላምን ጥም አርገ ሞልቼዋለሁ አንድ ነጥብ አይጨምርም እያለ ነው። ላ ይሄ ነገር ማረገው ነገር የዲን አካል ነው ታልክ አላህን ያስተባበልክ ነው። ያ ነገር ሳይኖር ነው ሞልቷል ያለው ስለ መውሊድ ሳይነሳ ማለት ነው። ይሄ ሙጀለዳት እኮ ተጽፏል በዚህ ነገር ላይ ሙጀለዳት። ያ ነገር ስለማታውቁ ሰዎች ዝም ብላችሁ ጥሬ በስሜት ተነስታችሁ እንደዚህ ነው ብላችሁ ወደ ማስረጃ መምጣቱ ራሳችሁን ማጋለጥ ነው። ይኪልነታችሁን የሚያሳየውና ማስረጃ የለም አበደን። አዎ በተለያየ መልኩ የፖለቲካ ኃይሎች ሲደግፉት ምን ሲሉት ሽልማት ሲሰጧችሁ ሲያወድሷችሁ ያ እንደ ማስረጃ ተሆናችሁ ይሁንላችሁ። ግን ሸርዓን ጭራሽ አይጸድቅም ይሄ ነገር ነው።